Magano Galato Illos. Ane Kirodoya. Warba Sidamo. Warba Ethiopia. Grume. Zi. Warba. Kidiste. Galatinem. Galatinem. Examine only Mary Abangi. ይቅርታ ትንሽ ሆኜ እንደ ትልቅ ላዛችሁ ነውና አንዴ ከመቀመጫችሁ ተነስታችሁ ግሸን ማርያምን እመቤቴን አመስግኑልኝ እባካችሁ። ግሸን እመቤቴ ያው እኔ በጣም ለእንደዚህ አይነት ክብር ማልገባ ሰው ነኝ። እመብርሃን ግን ቅዱስ ዑራኤል ሁሌ ሸፍኖ በክብር ነው የሚያቆመኝ። አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም እወድሻለሁ። ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር ተመሰገነ ይሁን። መልካም ምሽት። አሁን የምርጥ ረዳት ሴት ተዋናይት እጩዎችን ቪዲዮ እንመልከት። ለምን አልጋገርሽ? ቸርችረሽ የምትጋግሪው ነው ያው እየጨፍር ልሰጪ ነው ብሎ ነው። ማን ችቦል ታበራስ ጠሩታ ብዬ ስመጣ አንተ የለም። ከዛ ደግሞ ሬዲዮ ነው ክፍት ነው። እሱን ዘግቼ ልወጣ ስል መጣ። ያ ከርፋፋ እኮ ትንሽ አበሳሽተኝ ራሴን ሲያመኝ ነው ወደዚህ የመጣሁት። ጥቁር አደይ ሜሮን አብርሃ ሰዓት ከሌሊቱ ማርታ ጎይቶ እናንተ ነገር ገና ደው ያበቃለት። አንተ ያማህል እንዴ? ደስታ እንዳልጓጓ አሁን ሲደርስ መሄድ ፈራሁ። ህልማችን አይገናኝ፣ እቅዳችን አንድ አይደለም። ተስፋዬ ከከሰመ ህልሜ ቅዠት ከሆነ ሁሉም ነገር ከተበለሻሸ በኋላ ምንም ለበጎ ለፍትህ ኑሐሚን መሰረት ከተጋቡ 1 ዓመት ሆናቸው። ሔዋንን ጠንቅቅ ያውቃታል። ሁሌ ማሸነፍ ብቻ ነው ታስበው። የኔንስ እናት ምን ያክል ብጠላት ነው? 2 ቅጣት ፌቨን ገብረ ሕይወት ምላክ ሄደህ ዳግመኛ ልታገኛት እንደማትፈልግ ትነግራታለህ። ዳጎስ ያለ ገንዘብ ሰጪውና አፉን ታሰኪዋለሽ። መቼ ማይሳካልሽ? እሱ የኔና የኔ ነው። አይ አልሰማም። እንደ በግ መነዳት ብቻ። ባለቅራር ማርታ አባይ ማርታ ጎይቶም በጣም የሚያስፈራው። እሺ እግዚአብሔር ይመስገን። እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር ተመሰገነ ይሁን። መልካም ምሽት። ምርጥ ረዳት ወንድ ተዋናይ በጣም በቅርቡ ግሮሮን ይዤ መቃብርን አለማመዳ ትራስን ይህንን ቃል በድጋሚ ላንቺ ማለት ቢከብደኝ፣ ነገር ግን አሁን ቢሆን ተረጋግጥ። የተገኘ ጫማ ኮቴ ተመሳሳይ አጠገቧ በሚባል ደረጃ ለማትረፍ ሰከንድ ሲቀረኝ ጭንቅላቷን በስቶ ይገባል። ጃና ሞራ ነብዩ ድሬስ ትልቅ ህልም ስለነበረኝ ነው ከገጠር ፎጣ ይዣት በመጣት አንድ ነጠላ ምሳብ በስቷ ነው ገጠር። ኧረ ተው ግደል እንዴ! ይህ ምን ያለው ቱቱላ ነው እናንተ
ወይባ ዋንወለር እንኳንም ተማረ ለአባቱ ደረሰለት። ማባያውን የሚያቃጥለኝ አንድ ልጅ 0 ዲግሪ ሰለሞን ሞዬ si vuole augurare di macchissimo viola ora Tanara Aneti no sidami Afni Amanuel ሀብታሙ ሰዎች በየዓመቱ እዚህ ለመቀበር ይመጣሉ። የሐይቁን ንጉሥ ያዝንላትና ለምን ገደለኝ ብለህ እንዳታዝነው ነው። የገደልኩህ ልትገር ላይ ስለመጣ ያቃጠልኩህ ደግሞ የኔንና የእናቴን ጊዜ ስላቃጠልክ ነው። 6 ሰዓት ከሌሊቱ ሚኪ ተስፋዬ ኑራን ለመጨርጨር የመጣ ይመስላል። አንተ ብቻ ይመስላል ለኃጢአት የምትቀጣው። አላዛር ለባላጋራ ንቀትን ያሳየህ ዕለት ራሱን የሚነድፍ ጊንጥ ሆንክ ማለት ነው። ትንሹ ንዴትን ሳይሆን ትልቁን እቅድህን ነው ማሰብ ያለብህ። እንደ ልጄ ባየሁት ዳሪክ ጨለማ ውስጥ ተዘርፎ ለፍትህ ፈለቀ አበበ የዓመቱ ምርጥ ረዳት ወንድ ተዋናይ እንዲህ በግል እንደምናምረው ሁሉ ይሄ ሙያተኛ እውነት በጋራ በአንድነት ተባብሮ መስራት ቢችል ደግሞ ሀገሪቷን መለወጥ ይችል ነበረ። ምርጥ የዓመቱ ወንድ ረዳት ተዋናይ 4ኛ ዋንጫቸውን ያነሳሉ። አቤኔ አማኑኤል ሀብታሙ magano galato illos ane kirodoya warba sidamu warba ኢትዮጵያ ጉሩሜ ዚ warba ቅድስቴ ገላጢኔም አፎም እንኳን አደረሳችሁ ተሸላሚዎች፣ እጩዎች። ደስ ትላላችሁ። አመሰግናለሁ ሽሚ፣ እግዚአብሔር ያክብርልኝ። አሁን የምርጥ ዋና ሴት ተዋናይ እጩዎችን ቪዲዮዎችን እንመለከታለን። ምርጥ ዋና ሴት ተዋናይት ሆኜ አይደለም፣ የምሬን ነው። የሆነ ሰው ነክቶኛል። እንደኔ ምንም ነገር ሳይሆን እንዴት እንደዚህ ሊሆን ይችላል? ምን አይነት ራስ ወዳድ ልትሆን ነው? እዚህ ጫካ ውስጥ ለነው ካል የምትለው የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ ወዳት ነው።
እግዚአብሔር ሁሌም ለኔ ቀረኝ ነው። እግዚአብሔር ይገርመኛል። እግዚአብሔር ሁሌም መልካም ነው። አመሰግናለሁ ሁላችሁም። ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበርኩ። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው ዓመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከእሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም እወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግንሃለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ። ናታይ እንኳን ደስ ያለ። ተስፍሽ ክብረት ይስጥልን። አምና በዚህ ዘርፍ አሸናፊ የነበረው ሙሉ ዓለም ጌታቸው ነበር። ገምዛ ከተባለው ፊልም እስካሁን ባለው ውጤት አፊኒ በ4 ዋንጫ ይመራል። ጥቁር አደይ 3፣ ትዝታ እና 6 ሰዓት ከሌሊቱ 2 አላቸው። ለፍትህና 2 ቅጣት ደግሞ አንዳንድ ይዘዋል። አሁን የምንመለከተው ደግሞ የጉማ የክብር ስፖንሰር የበደሌ ስፔሻል ምርጥ የተመልካች ምርጫ የትኛው ፊልም ይሆን የሚለውን ነው። የእጩዎቹን ክሊፕ ጋብዘው አሸናፊዎቹን የሚነግሩን አቶ ፍቃዱ በሻህ በሃይንከን ኢትዮጵያ የሳስቴይናቢሊቲ እና ሲኤስአር ማኔጀር። ይህን ሽልማት ለማስተዋወቅ 10 ዓመት ስለተመላለስኩ በቃሌ ሸምድጄዋለሁ። የዓመቱ የበደሌ ስፔሻል የህዝብ ምርጫ ምርጥ ፊልም ነው ማስተዋወቀው። መጀመሪያ ቪዲዮ እንመልከት። የበደሌ ስፔሻል ምርጥ የህዝብ ፊልም 6 ሰዓት ከሌሊቱ በኃይሉ እንግዳና በሸነነ ቦሩ። ህጋዊ ድሃ ኤልያስ ፋንታሁን፣ ጥቁር አደይ ህሊና ደረጀ፣ ትዝታ ዝናዊት ዘርጋባቸውና ኖህ ማዕረግ፣ ባለክራር ጸጋ ባተ። ባለክራር ጸጋ ባተ ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። በመቀጠል በእውነት ባለክራር እንዳለ ክሩ ትለያላችሁ። ሳሚዬ አመሰግናለሁ። ይሄ ያንተም ነው የኔ ብቻ አይደለም። ያሬዶ ቴዳዬ እወድሃለሁ፣ ያንተም ነው። ለፍታችሁበታል የእውነት። በተረፈ በጣም ወዳችሁ እማከብራችሁ የእውነት እናንተ ፊት እንዲመቆም ራሱ ለእኔ ክብር የሆነ የፊልም ባለሙያዎች በጣም ነው የማመሰግነው። ጉማን ለዚህ ክብር ስላበቃኸኝ በጣም ነው የማመሰግነው። የጉማን አዘጋጅ እግዚአብሔር ያክብርልኝ። እርሷ ቀደም ብለው ፊልም ከሰሩ ባለሙያዎች ጋር በመስራት እውቀትና ልምዷን አዳብራለች። የመጀመሪያ ፊልሟ አሃዱ ይባላል።
አሃዱ ብሎ መጀመር ደግሞ መቼም ሰናይ ነገር ነው። ስራዎቿ የኢትዮጵያን ገጠራማ አካባቢዎች የኑሮ ዘይቤ የሚዳስሱ ባህልና ትውፊት ላይ ያተኮሩ ፍጹም ተፈጥሯዊ በመሆናቸው ተመልካቹ በቀላሉ ከራሱ ማንነትና ትስስር ጋር ትስስር የሚፈጥርባቸው ሆነው ተገኝተዋል። አገር በቀል እውቀቶችን የመጠቀም የራስን ነገር የማክበር እና መለስ ብሎ ከቀልብ የማየት አይዲያዎች በስራው ላይ ተንጸባርቀዋል። በሀገራችን የፊልም ኢንዱስትሪ መዘዝ ብሎ የሚታይ ሚና እየተጫወተች የምትገኝ ደማም ባለሙያ ናት። 10 ፊልሞች ላይ በጸሐፊነት በረዳትና በዋና አዘጋጅነት ስሟን ታገኙታላችሁ። በርካታ የሙዚቃ ክሊፖችንም ዳይሬክት አድርጋለች። የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል፣ ለዛ እና ዞዲያክ የተባሉ የሽልማት ዝግጅቶች ላይ ያገኘቻቸውን ሳይጨምር በሁለተኛው ጉማ ሁለተኛው ዙር ላይ ረቡኒ በተባለው ስራዋ ማሸነፍ ከጀመረችበት ጊዜ አንስቶ ሶስተኛው ዙር ላይ ከለታት፣ አራተኛው ላይ መባ፣ በአምስተኛው ታዛ፣ በስምንተኛው እረኛዬ፣ አምና በ10ኛው ዶቃ በተባሉ ፊልሞቿ እኔ እስከማውቀው ድረስ በድምሩ 27 ዋንጫዎችን የጠራረገች የእስካሁኗ የጉማ ሽልማት ባለ ክብረ ወሰን ናት። የፊልም ጸሐፊና ዳይሬክተር አልተሳሳትኩም፣ እደግመዋለሁ፣ ብረቷ እመቤት ቅድስት ይልማ። የእውነት በጣም አሁን ደስ አለኝ። ምክንያቱም ይህን ዘርፍ በጣም ወደዋለሁ፣ በጣም ፈልገዋለሁ። ይሄ ዋንጫ ይሄ ዋንጫ እኔ ጋ ይቀመጥ እንጂ የጥቁር አደይ ክሮች ከካሜራ በፊት ናታይም እንኳን ደስ አለ። ያልነውን ሁሉ አድርገነዋል። ኮንግራ በጣም አመሰግናለሁ። ይህን ዋንጫ ከቅድስት በመቀበሌ በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ቴንኪዩ። የዓመቱ የአሪፍ ፔይ ምርጥ ፊልም አሪፍ ፔይ ቤስት ፊልም ይላል። በዚህ ምድብ የታጩትን ክሊፖች ጋብዞ የትኛው ፊልም እንዳሸነፈ የሚያበስረን በመስቀለኛ አማራጮች በባለሙያ ጥራት አይነትና ብዛት የምናውቃት የከተማችን አውራ የደማቋ ሰፈር የመርካቶ ልጅ ነው። ስለ እርሱ ከተነገሩት ይበልጥ የስራዎቹ ጥራትና ጥልቀት አንደበት አውጥቶ ይመሰክርለታል። በዳይሬክቲንግ እውቀትና ችሎታውም ባለሙያዎች የክብር ስፍራን የሚሰጡት ዝምተኛ የፊልም ባለሙያ ነው። በቀለማት፣ በባክግራውንድ፣ በምልክቶች ወይም ሲምቦልስ፣ በብርሃንና ጥላ ወዘተ 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 ፊልሙን እንደ ኦርኬስትራ ማቀናበር የሚችል እይታ አለው። መስዋዕት፣ የወንዶች ጉዳይ፣ ቁጥር 1፣ አልቦ፣ ፔንዱለም፣ ቀሚስ የለበስኩለት እያልን ስንቀጥል 12 ፊቸር ፊልሞችን በስሙ እናገኛለን። ከቴሌቪዥን ተከታታይ ድራማዎች ደግሞ ገበና፣ አደይ፣ አጋፋሪን ጨምሮ 6። የማስተር ክላስ ትምህርትን በማስተማር በርካታ ወጣቶችን አፍርቷል። ክቡራትና ክቡራን፣ የተረጋጋ ስብዕና ባለቤት የፊልም ዳይሬክተርና መምህር ሄኖክ አየለ
እንዴት አመሻችሁ? እሺ እኔ እንደሆነ ለሸላሚነት ሉታ እንጂ ቅድስት እያለች ምሸለም አይመስለኝም። ኔክስት ይር ግን እሷ ማትወዳደር ከሆነ አንድ ፊልም ይዤ እመጣለሁ ትነግረኛለች። እሺ አስቀድሜ በጣም ማመስገን እና ዛሬ እዚህ መድረክ ላይ መገኘቴ እጅግ ደስ ያሰኘኝ ሁለት መንትዬ እህትማማቾች እንበላቸው ፍቅርተ ጌታውን፣ ወለላ አሰፋ ከሁለቱም ጋር የመስራት እድል አግኝቻለሁ። የትህትና ትምህርት ቤቶች ናቸው። በጣም የሚያደምቁን እናቶች እህቶች ናቸው። ዛሬ ስለተሸለማችሁ እጅግ በጣም ደስ ብሎኛል። እባካችሁ ሞቅ ደመቅ አድርገን እናመስግናቸው። ታሪካቸው አልተነበበም፣ ግን በሬዲዮ፣ በቴሌቪዥን፣ በፊልም፣ በመድረክ ስራዎች በሙሉ የደመቁ እናቶቻችን ናቸው። እባካችሁን ሞቅ አድርጋችሁ። እሺ እጩዎቹን የአሪፍ ፔ ምርጥ ፊልም እጩዎችን ቪዲዮ አይተን እንመለስና የምናወራው ነገር አለ። የአሪፍ ፔ ምርጥ ፊልም ጥቁር አደይ፣ ህሊና ደረጀ። አፍኒ፣ የአፍኒ ፊልም አሰሪ ኮሚቴና ታሪኩ መኮንን። ትዝታ፣ ዝናዊት ዘርጋባቸውና ኖህ ማዕረግ። ለፍትህ፣ ስንሻው ሱምዬ፣ ኪሩቤል ስዩምና ዓለም ሰገድ አሰፋ። 6 ሰዓት ከሌሊቱ በኃይሉ እንግዳና በሸነና ቦሩ። የዛሬው ተሸላሚ ፍጹም ካሳሁን ፌስቡክ ገጹ ላይ ቆንጆ አድርጎ ነው ያስቀመጠው። ለተወዳደሩት፣ ለታጩት፣ ለሞከሩት በሙሉ ገብታችሁ እንድታነቡት እመክራለሁ። ሁላችሁም አንደኞች ናችሁ። ግሩም እንደምታውቁት ዋንጫ ሁሌ የሚሰበስብ ነው። ስለዚህ ሁላችሁም ደማቆች ናችሁ። ውድድር ነውና አንድ ስም እንጠራለን። በቅድሚያ ግን አሪፍ ፔ እንኳን ወደ ኢትዮጵያ ሲኒማ መጣችሁ። በአርት ፕላስ ግን አንዲት መልእክት በትህትና ማስተላለፍ ፈልጋል። እሺ ይገባቸዋል። እንኳን ደህና መጣችሁ። አንዲት መልእክት ግን አለችኝ። የኢትዮጵያን ሲኒማ ዲዘርቭ በሚያደርገው ልክ እንጂ በዩቲዩብ ገንዘብ አታነጻጽሩት አደራ ላለሁ። በዛ እሺ የአሪፍ ፔ የአመቱ ተሸላሚ ህሊና ደረጀ፣ ጥቁር አደይ። እንዴት አመሻችሁ? ይቅርታ ትንሽ ሆኜ እንደ ትልቅ ላዛችሁ ነውና አንዴ ከመቀመጫችሁ ተነስታችሁ ግሸን ማርያምን እመቤቴን አመስግኑልኝ እባካችሁ። እግዚአብሔር ያክብርልኝ፣ አመሰግናለሁ። ያው እኔ በጣም ለእንደዚህ አይነት ክብር ማልገባ ሰው ነኝ። እመብርሃን ግን ቅዱስ ዑራኤል ሁሌ ሸፍኖ በክብር ነው የሚያቆመኝ። ጥቁር አደይ እንግዲህ ናታይ በጀመረው ስራ ላይ ነው እኔ የገባሁት፣ ግን እግዚአብሔር ይመስገን ለዚህ በቅተናል። የጥቁር አደይ ክሮች በሙሉ በጣም አመሰግናለሁ። ማለት ብዙ መከራ አይተናል፣ ደጋግሜ ተናግሬያለሁኝ። አናንያ ሳውንድ ማናችን ነው እየቀረጽን በጣም በረሃ ውስጥ ነበርን። ብላቴና ባለቤቱ ምጥ ይዘዋት የሚደውልበት ስልክ አጥቶ ተጨንቆ ሜሪ ልጆቿን ጥላ ሁሉም ሰው ቤተሰቦቹ ልጆቹን ጥሎ እነ ፍጹም ሁላችሁም
እና ይሄን ክብር አብረን ያገኘ ነው። ጥቁር አደይ ክሮሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁም።